በርካቶች አናምንም ደርሰን ካላየን ሲሉ ቱሪስቶች እውን ይሆንን ሲሉ ረጅም ርቀት ተጉዘው ኢትዮጵያም ከገቡ በኋላ በርካታ ኪሎሜትሮችን በአየርና በመኪና ዳገት ቁልቁለቱን ቧጠውና መሰው ተጉዘው ይጎበኙታል። ታቹ ባህር ላዩ ዋሻ የሆነ አነጋጋሪና ሚስጥራዊ ቅዱስ ስፍራ ይምርሃነ ክርስቶስ። የዛሬው ጉዟችንም ወደዚያው ይሆናል። ቅዱስ ይምርሃነ ክርስቶስ። ወደ ቅዱስ ይምርሃነ ክርስቶስ ቤተክርስቲያን ለማምራት ከአዲስ አበባ ወደ ላሊበላ የሚወስደውን መንገድ ተከትለን መዳረሻችንን ላሊበላ ካደረግን በኋላ ከላሊበላ ከተማ በስተሰሜን አቅጣጫ ወደ ሰቆጣ የሚወስደውን መንገድ በመያዝ 30 ኪሎ ሜትር ከተጓዝን በኋላ ብልብላ የተባለችውን አነስተኛ ከተማን ስናገኝ ዋናውን መንገድ በመተው አቅጣጫችንን ወደ ምስራቅ አዙረን 12 ኪሎ ሜትር እንደተጓዝን አንድ ልዩ ቦታ እናገኛለን። ይህ ቦታ ከላሊበላ ውቅር አብያተ ክርስቲያናት በ41 ኪሎ ሜትር ርቀት ላይ ታንጿል። ይምርሃነ ክርስቶስ ገዳም። ወደ ገዳሙ መቃረቢያ ላይ አረንጓዴ ብርድ ልብስ ይመስል ምድሪቱን ጥቅጥቅ አድርጎ የሸፈናት ደን ሲገኝ ቦታው ሰላምን ይሰጣል። ቅዱስ ይምርሃነ ክርስቶስ ከዛጉዌ ነገስታት አንዱ ሲሆን የመጀመሪያው የዛጉዌ ንጉስ የነበረው መራ ተክለ ሃይማኖት የልጅ ልጅ የቅዱስ ላሊበላ ደግሞ ያጎት ልጅ ነው። የተወለደው በግንቦት 19 በ939 ዓመተ ምህረት ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስና ማዕረግ ከተሰጣቸው ነገስታት